ያስፈችልኝ ብላ አቤቱታ አቅርባ ነበረ። ግን ሚስቱ የሟች ሚስት አላስፈታም። እንደውም የታከምኩበት ይክፈሉኝ፣ ብዙ ዋጋ ከፍያለሁ፣ ህይወቴ ሊያጠፋኝ መጥቶ ነበረ፣ በእናንተ ብርታት ነው የዳንኩት። ሁለተኛ ደግሞ እቤቴ ድረስ የምታሰድበኝ ዘላለም አንተ ነህ፣ የዚህ ጉዳይ መንስኤው አንተ ነህ፣ እኔ አላቃቸውም አያቆኝም ብላ ነው ያወራችው። አሁንም ቢሆን እኔ ግን አሁን የሟቹም ጓደኛ ቤተሰብ ላይ ቁርሾ እንዳለ ነው የተናገረው። ቁርሾ አለ፣ የሆነ ይፈላለጋሉ። ስለዚህ ሁሉ ነገር ይቅርና ሟች የሁሉም አባት የሁሉም ወንድም በጣም ቸር የሆነ የራሱ ትቶ የሰውን የሚኖር በጣም ጥሩ ሰው እንደሆነ ነው የተናገረው ጓደኛ። መቼም ጓደኛ ጥሩ ጓደኛ ይመሰክራል። ግን ሚስቱን በጣም ጥሩ እንደሆነች ነው የሚናገረው። እሺ ሚስቱ ጥሩ ከሆነች በሞተ በሶስተኛው ቀን ባልዋ ነው፣ ጠላትዋ አይደለም አይደል እንዴ? ብዙ አመት አብሮ ቆይተዋል። እንዴትስ ሙዚቃ ትከፍታለች? ቤትኛው እኛ ኢትዮጵያኖች እኮ በዚህ እኮ በጣም ደስ የሚል ባህል ነው ያለን። ሰው ቢሞት፣ ሰርግ ቢኖር፣ ሰው ቢታመም፣ አንድ ሰው የሆነ ነገር ቢሆን በብዙ ነገር ራስ በራሳችን ተባብረን እኮ ነው የምንኖረው። ሀዘን የሚባል ነገር እናውቀዋለን። ማንኛውም ሰው በ3 ቀን ሙቶ እንኳን ባል ያክል ሙቶ ጎረቤት ተውትና ትንሽ 6-7 ቤት በሰፈር እንኳን የሆነ ሰው ቢሞት እኮ ያኔ እናዝናለን። ሙዚቃ የሚባል ነገር አይከፈትም የትም ቦታ ሀገራችን ላይ የትም ቦታ ሙስሊም ሆነ ክርስቲያን ምን ሆነ ይሄ ሞት እኮ ሃይማኖት ብሄር ምናምን የሚለው የሚመርጥ ነገር አይደለም። ኢትዮጵያ ላይ ማንኛውም ቦታ ሀዘን ገጠርም ሆነ አዲስ አበባ ሀዘን ጋር በ3 ቀን ሙዚቃ አይከፈትም፣ ለዛውም ባልዋ የሚያክል ሞቶ። ስለዚህ ጓደኛው በዚህ ልክ እኔ እንጃ ለምን ለእሷ እንደመሰከር አላውቅም። ምንም ቢሆን እኮ ቤተሰብ እሷ እኮ ሚስት እኮ ናት። ዛሬ ባልዋ ሙተዋል፣ ነገ ሌላ ወንድ ማግባቷ አይቀርም። እዛ ቀን እኮ በቪዲዮ አይተናታል። ምንም ሀዘንተኛ አትመስልም ነበር። ዘላለም ከቤት ይውጣልኝ ለመጣህ ብላ ያባረረችው ቀን። ከዛ በሁለተኛ ብስሄድ ጊዜ ነው ጥቁር በጥቁር ለብሳ ሀዘንተኛ ሆና አልቀሳ ቁጭ ያለችው። ሹፌሯ ከጎኗ አስቀምጣ። ሹፌሯ የእሷ ወግኖ ነው እንትን የሚለው። ለምን ውስጣቸው ላይ የሆነ ነገር አለ። አሁንም ቢሆን እሷ መላስ ስላለቀሰች ነው እንጂ የሆነ ነገር እሷና ሹፌሯ ላይ አለ። ምክንያቱም ሹፌሩ ምን አለ አንድ ልጅ አለኝ በቅርቡ ነው ማገባው ምናምን ላ ሹፌሩ ላይ የሆነ ነገር አለ። ከሷ ጎን ሆኖ ነው ሁሉ ነገር የሚከራከረው። ሹፌር ነው ተቀጥሮ ነው የሚሰራው። እሷ ሚስት ናት አይደል? ወንድምና እህት ደግሞ ቤተሰብ ናቸው። ሹፌር ተብዮ ለምን በመሀል ይገባል? ለምን ምንድን ነው? ሰው ነው አውቃለሁ። ሰው ነው እሱ እኮ ሰው ነው አውቃለሁ። ግን ለምን በወንድምና በወንድም ሚስት መሀል ለምን ይገባል? እነዚህ እኮ ቤተሰብ ናቸው። ነጊ ዘር ባይኖረውም የሞተ ወንድማቸው ዘር ባይኖረውም ልጅ ባይወልድም ምንም ቢሆን እኮ የሱ ቤተሰብ ናቸው። እሷን ደግሞ የወንድማቸው ሚስት ናት። ይሄ ሹፌር እኮ ነገ ቢባረር የሚሄድ ሰው ነው። ለምን በዚህ ልክ ገብቶ የእነሱ ነገር ማለት እንደዚህ ያደርጉት ነበር፣ እንደዚህ ይልሁ ነበር፣ ምቷ ይጠይቁት ነበር፣ እንደዛ ለምን? አሁን እዚህ ጋር የመሰክርነት አልተፈለገም። ለምን እንዲጣሉ፣ ለምን ነገር እንዲጋጋል ያደርጋል? እሱ እኮ ገለልተኛ ወገን ነው። ለመሰክርነት ከተፈለገ ይመጣል። ለምን በዚህ ልክ ቤተሰብ እንዲለያይ ያደርጋል? ስለዚህ እሷና ሹፌሩ የሆነ ነገር አላቸው በመካከላቸው። የሆነ የደበቁት ሚስጥር አለ። እንዴት እህት ለሱ ብዬ ትዳር አላስኩም፣ ለእነሱ ብዬ አላገባሁም፣ ልጅ አልባ ነኝ፣ ትዳር የሚባል ነገር አላውቅም፣ እነሱ ያሳደግኩኝ ነበር፣ እናት አባቶቻችን በልጅነታቸው ነው የሞቱት፣ እነሱ አስተምሬ ለዚህ አብቅቻለሁ ነው ያለችው። ስለዚህ በዚህ ልክ ለፍታ ደክማ ያሳደገችው ልጇ ነው። በቃ ልጇ አላገባችም፣ ለእነሱ ብላ ነው የኖረችው። በእርግጥ ሴት ልጅ እናት ናት። ለወንድሟ እናት ሆና ነው የምትንከባከበው። ወንድሞቿ ቢያገቡ እኮ ምንም ሊሆኑበት አትፈልግም። ሴት ልጅ እንኳን አግብታ ለወንድሞቿ ነው የምትወገነው፣ ለባሌ አትልም። ስለዚህ በዚህ ልክ እንዴት በወንድሟ ላይ ትጨከናለች? በምን ምክንያት? ለእሱ ብላ መስዋዕትነት የከፈለች ብቻ ያኔ ያለውን በውስጡ ያለውን ነገር ራሳቸው ሁለታቸውና ፈጣሪ ነው የሚያውቀው። ማንም የሚያውቀው ነገር የለም። ግን እዚህ ጋር ሹፌር ሆኖ ሁሉ ነገር ሚስጥር አውቃለሁ ብሎ በእነሱ ላይ የሚመሰክረው ነገር እኔ ትክክል ነው አልልም። ለምን ሚስት መኔ ሰው መጀመሪያና መጨረሻ ማየት ነው። መጀመሪያው ወይ ቪዲዮ አይታ ነው ህዝብ ሙሉ ለምን እንደዚህ ነገር አድርጋለች፣ ሰፈር ላይ እንዴት እንደዚህ ነገር አድርጋለች ብሎ ሁሉን ሰው ሲናገራት ጊዜ ነው የሆነ ማስመሰል ገባችበት እንጂ በሞተ በስንተኛ ቆን እኔ ስራው ጊዜ ስራው ብትትን ይበል። ባልሽ እኮ ነው የሞተው፣ ተመልሶ እኮ አይመጣም ባልሽ አይደል? ሀብት እኮ ነገም ትሰሪዋለሽ፣ ከነገ ወዲያ ትሰሪዋለሽ። ባልሽ በሞተ በ3 ቀን እኮ አንቺ እንትኑ ድርጅቱ ልትቆጣጠሪ ነው የሄድሽው።
መቼም የድርጅት ማናጀር ይኖረዋል፣ ሰራተኛ ይኖራል፣ ለዛ ሰራተኞቹ የሚቆጣጠር ሰው ይኖረዋል። ዝም ብሎ አይለቀቅም። ትልቅ ድርጅት ከሆነ በዚህ ልክ አንቺ ባልሽ በሞተ በሶስተኛው ቀን ንብረትሽን ልትቆጣጠሪ ነው የሹ። ስለዚህ የሆነ ነገር ውስጥሽ ላይ አለ ማለት ነው። ከሹፌሩ ጋር አብራችሁ የሰራችሁት ነገር የሆነ ነገር አለ እንጂ ሰው እኮ ነው የሞተው፣ ተመልሶ ይመጣል። ይሄ ሀብት እኮ እሱን እኮ ነው ያፈራው። እሱ ከልጅነቱ ጀምሮ ተምሮ ደክሞ አንድ ቀን ደከመኝ ሳይል አንድ ቀን አመመኝ ሳይል ሰራ ነው ብላችሁ ሁላችሁ መታችሁ የምትመሰክሩት። ስለዚህ በዚህ ልክ እሱ ያመጣው ሀብት አንቺ ምን ቤት ነሽ? ምንድን ነሽ? ቢያንስ እንኳን ሳምንት ሊሞላው ለምን አልጠበቅሽም? ቤተሰቦቹ እኮ ሀብት ብሎ አልጠየቁም። በአንድ ቪዲዮቸው ሀብት ብሎ ሲያወሩ አልሰማሁም። እኛ ሀብቱ አንፈልግም፣ ከበቂ በላይ ሰጥቶናል፣ ግን የእሱ አሟሟት ነው ያሳስበን ነው ያሉት። ግን አንቺ ሚስት ተብዬ እኮ በሞት በሶስት ቀን ሙዚቃን ከፍተሽ እንደፈለግሽ ጨፈርሽ። ዛሬ አስመስለሽ እነሱ ናቸው እንደዚህ ያደረጉኝ፣ ሁለተኛ ደግሞ የሐኪም ቤት የከፈልኩት የወጣኩበት የወረድኩበት ይክፈሉ የምትይው እንዴ? በማን ንብረት ነው ያለሽው? በወንድማቸው ንብረት እኮ ነው ያለሽው። ወንድማቸው ለፍቶ ያመጣው ንብረት እኮ ነው ሂደሽ ታከምሽው እንጂ የአባትሽ ቤት ሂደሽ አይደለም ታከምሽው፣ ወይ ቤተሰቦችሽ መጥተው አይደለም ያሳከሙሽ። ለምንድነው ካሳ የሚከፍሉሽ? ምን ተብሎ? ወንድሙ ስሜታዊ ሆኖ ጥቃት አድርሶብሻል። ህግ በሚቀጣው ቦታ ይቅጣው እንጂ ለምንድነው ካሳ ለአንቺ ካሳ የሚከፍሉ? እኔ ህግ ነኝ አውቃለሁ ማለት አይደለም። ቢሆንም በወንድማቸው ብር ነው የታከምሽው፣ ወንድማቸው ባፈራው ብር። ሁለተኛ ደግሞ ሁሉ ነገር ይቅርታ፣ ይሄ ነገር በቅርታ በሽማግሌ ሲባል ጊዜ ሁሉም አመጣጠን ውጡልኝ ከቤቴ ይሄ ነው አንቺ ለምን መጣሽ ለምን አይባልም። ምንም ቢሆን የወንድሟ ቤት ነው። አንቺ እኮ ትላንት እኮ ነው የመጣሽው። እሷ እኮ የኖረችበት ያደገችበት ብዙ ጊዜ የለፋችበት የወንድሟ ቤት ነው። ለምንድነው ግን በዚህ ልክ የሆነ ራስ ወዳጅ የምንሆነው? ለምን ቤተሰብን ባዳ የምናደርገው? ለምን ቤተሰብ ነው። ቤተሰብ በምንም ነገር አይቀየርም። አንዳንዶች ሰዎች አለን ለቤተሰባችን ምንም ክብር የሌለን ሰው የሰውን ቤት የሰው እናት የሰውን አባት የሰውን የጎረቤት ሰው ክብር አንሰጥም። ሰው ማንኛው ነገር ክብር ከራስ ነው የሚጀምረው። የቤተሰብሽ ክብር ካለሽ የሰውን ቤተሰብ እኮ ማቆሸሽ አይገባሽም። ከቤት ውጭ ምትያት አይገባሽም። የወንድሟ ቤት ነው። ይቅርታን ልጠይቅ ነው የመጣችው። ወንድሜን አስፈችልኝ ብላ ነው በጸባይ ነው የጠየቀች። ግን አንቺ ጸባይም አይደለም እኔ ሀብት ስላለኝ ጉልበት ነው የምጠቀመው፣ ህግ ነው የምጠቀመው ነው ያልሽው። እና አሁንም ቢሆን ዘላለም ሚስትና ሹፌሩ መጠርጠር አለባቸው። እነሱ በደንብ መመርመር አለባቸው። እነሱ በሁለታቸው መሀል የሆነ የተደበቀ ሚስጥር አለ፣ ማንም የማያውቀው የተደበቀ ሚስጥር አለ። አንድ ሰው ቢሞትም ያው ቀደር አላህ ነው፣ አላህ ቀድሮበት ነው ቀኑ ቢደርሰው ቢሞተው። ሰው ቢገለውም የመኪና አደጋ ቢሆን ወጥቆም ቢሆን ምንም ቢሆን ምግብትን ብሎ ቢሞት እዛ ቀን በዛ ነገር ትሞታለህ ብሎ መጀመሪያ ሲወለድ አንድ ሰው አላህ ሱብሃነሁ ወተዓላ ጽፎ ስላስቀመጠለት ቀደር አላህ ነው። ነገር ግን ያው እኛ ሰዎች ነን፣ ለምን እንደዚህ እንዲሞት ለምን ብለን የምንጠይቀው ጥያቄ ያለን ነው እንጂ ምንም ነገር ይሁን ምንም የቀደረልን ነው የምንበላው፣ የረዘቀልን ነው የምንበላው። ያ ነገር ስለሆነ እሱ እውነት አሞቱ ከሞተም በእነሱ ወጅ ቢሞትም የተጻፈለት ነው። ለሞታ አይደለም። ሁላችንም ሀጅ ነን፣ ማናችንም አንቀርም። በየተራችን እንሄዳለን። ወረፋ እየጠበቅን ነው የምንሄደው። ቀናችን ሲደርስ ማናችንም አንቀርም። ግን ያለፈው አለፈ። አሁን ያለውን ሰላም ይፍጠር ሲባል ጊዜ በዚህ ሊክን ሰውን ክፍ ዝቅ አድርጋ ታመሻል፣ ህመም ላይ ነሽ አንቺ ነጊ ትረፊ አታቂም። ነፍስሽን በአላህ ያለው በፈጣሪ እጅ ነው። ሰላም አውርደሽ ሰላም ብትፈጥሪ ይሻላል እንጂ በዚህ ልክን ሰውን ሊቀርሽ ልታሰድበኝ ነው የመጣው ምናምን። ስለዚህ ውስጥሽ ላይ የሆነ የተደበቀ ሚስጥር አለ ማለት ነው። ሊወጣብሽ ሊታወቅብሽ አልፈለግሽም ማለት ነው። ያ ሚስጥርሽ በምንም ጉዳይ ሊወጣ ስላልፈለግሽ ነው እንጂ ሹፌሩን ጋር የሆነ ሚስጥር አለ፣ ሚስቱን ጋር የሆነ ሚስጥር አለ። እንዴት ነው ወንድሙ ሞቶ እንዴት ወንድሟ ሞቶ ነገ እንመጣለን ትላለች? የትኛው ሴት እሺ ወንድሙ ልበል የትኛው ሴት ወንድምሽ ሞተዋል ለቅሶ ድረሽ ስትባል ጊዜ ነገ እመጣለሁ አልመጣም ምን አገባህ ምትል ያለች? እኔ አለች ብዬ ኢትዮጵያዊ ሆና አለች ብዬ አልልም። ይሄ የራሴ ግምት ነው። ግን የሚያውቀው አላህ ነው። ምክንያቱም በዛ ሰዓት ያለው እነሱና ሹፌሩን እሷ እህቱ ናት። ስለዚህ ያለው ነገር የሚያውቀው ፈራጅ አላህ ነው፣ አላህ ነው የሚያውቀው። ግን ቢሆንም እኔ አሁንም ቢሆን መጠረጥራት ሚስቱ ናት። ሚስቱ ምንም አላምናት። ምላስ ስላላት ነው የሆነ ሰውን ለማሳመን የምትሞክረው አልቅሳ ምናምን። ሹፌሩን ከጎኗ በቃ እንደዚህ ነበር እንደዛ ብሎ ስለሚመሰክር በቃ ያ ሰውን ለማሳመን ነው የምትሞክረው እንጂ እሷ ላይ የሆነ ችግር አለ።
ብቻ ቤተሰቦችን አላህ ያጽናቸው እንጂ አላቅም። ቤተሰብ በቤተሰብ አይጨክንም። ቤተሰብ ወንድሟ ሲወድ ደስተኛ የምትሆን አይመስለኝም። ወንድሙ ሲሞት ደስተኛ የሚሆን አይመስለኝም። ለምን ተብሎ አፍርቶ ሰጠን እኮ የሚበቃን ሀብት ሰጥተናል ብሎ መስክረዋል እኮ። ለምን እንደው ደስ የሚላቸው በምን ሁኔታ? በዚህ ሀብቱ ላይ ደግሞ ልጅ አልወለደችለት። እንግዲህ ሁሉንም የሚያውቀው አላህ ሱብሓነሁ ወተዓላ ነው። እውነቱ የሚወጣ ጊዜ ቅርብ ያድርግልን። እውነት መቼም አትደበቅም፣ ትቆያለች እንዲህ አትደበቅም። አንድ ቀን ትወጣለች። ውሸት የመነመነች ነው የምትሄደው። ስለዚህ እውነቱ ብታወጡት ይሻላል። ዘላለም በርታል።